ሰይድ አዲስ ከፋይ ጃኬት ደረብ አድርጓል። መለስተኛ ሻንጣ በእጁ አንጠልጥሏል። የጥቅምት ወር ደሞዙን ወስዷል። ከአሰብ ከተማ በ75 ኪሎ ሜትር ርቀት ላይ ከሚገኙ መደዳ ሱቆች ውስጥ በርካሽ ዋጋ የሚሸጡ አልባሳትን ገዝቶ መመለሱ ነው። ፀሐይ ላይ ውሎ ስለነበር የቢራ ጥማት አንገብግቦታል። ከምሽቱ 2 ሰዓት ተኩል በገበያ አሳፍሮ የመለሰውን ላንድ ሮቨር መኪና አሰብ ከቢር መሃል አስቁሞ ወረደ። ትልቋ አሰብ ከሚባለው ሰፈር መሆኑ ነው። ግራና ቀኙን ገልመጥ እያደረገ ማቋረጥ ጀምሯል። ሰይድ አካባቢው የተወረረ ይመስላል፣ ግን በጊዜ ፍጹም ርጭታ። ከዳርዳር የተገጠገጡት መኝታ ቤቶች ቦዝነዋል። በሮቻቸው ወለል ብለው በመከፈታቸው ረሃብ ያላቀቀው መንጋጋ መስለዋል። የሙዚቃው ጩኸት ወደ አውራ መንገዱ እየተሳበ ይወጣል። ባለጌ ወንበር ላይ ተንጠልጥለው ባላፊ አግዳሚው ላይ የሚያፈጡ አሻሻጮቹ በርካታ ናቸው። ይህን ያለ ረጭታ ያስከተለው የቢራ አለመኖር ነበር። አንዳቸው ቤት እንኳን አለመኖሩ አናደደው። ወደ ቤቱ ሊገባ ወስኖ በመውረጃ መንገድ ሊታጠፍ ሲል አንድ ሐሳብ መጣለት። ልክ መታጠፊያው ላይ ቆም እንዳለ ወደ አንድ አቅጣጫ ገልመጥ ብሎ አየ። ወደ ሴክሬቶ። በዘልማድ ሴክሬቶ ይባላሉ እንጂ መሸታ ቤቶች ናቸው። ቢራ በዕለት አያጡም። ደብቀው ስለሚያቀርቡ በድብቅ ይጠጣባቸዋል። ታዋቂና ትላልቅ ቡና ቤቶች ውስጥ የታጣ መጠጥ በእነዚህ ጭርንቁስ ቤቶች ዘንድ ቢገኙ እጥፍ ዋጋ ይጠየቅበታል። ከመጠጣት በቀር ዓይንን ለዋጋ ማሸትን በአስነዋሪ ድርጊት የደነገጉት ይመስላሉ። ሰይድ የቢራ ጥማቱን ማርካቱ እንጂ ሌላ አልታየውም። ዓይን ቢጓጉጡ ከማይታይ ጨለማ ውስጥ ተርታውን ከተደረደሩት በርካታ ሴክሬቶች መሃል አንዷን መረጠ። በሳጠራ ተከልላ ለብቻዋ ጉብ ባለችው የጣውላ ቤት ውስጥ ጥልቅ አለ። ውስጧ በቀይ መብራት ደምቋል። ፖፕ የእንግሊዘኛ ሙዚቃ ስታፍጢሟ ድረስ ተለቆባታል። በሲጋራ ጢስ ታፍና የቃልቻ ቤት መስላለች። ዛሬውኑ አጠናቀህ ማደር አለብህ የተባለ ይመስል የቡትሌ አንገት አንቆ ሙጥኝ ባለ ጠጅ ተጨናንቃለች። ለጆሮ በሚሰቀጥጥና ለዛ በሌለው ሳቅ ሰላማዊ ባልሆነ ንትርክ ተውጣለች። ቢራ አለ፣ ግን ቦታ የለም። በስጨት እንደማለት ብሎ ሊወጣ ሲል አንዳች ድምፅ ከበር መለሰውና ዞሮ አየ ወደ ውስጥ። ጌታዬ ወንበር ይፈልጉ መሰለኝ አለችና እየተክለሰለሰች ፈገግታዋን ረጨችለት። ተቀመጠችበትን ወንበር ለቃ በአክብሮት ተቀበለችውና አስቀመጠችው። ከባንኮኒ ስር ተወሽቃ በመቀመጥ አኳኋኑን ስታጠና የነበረች ናት። በወጣትነት ዕድሜ ውስጥ ያለች ብትሆንም ለመልክ አልታደለችም። ይህን ማወቅ የሚቻለው አጠገቧ ቀርበው ሲያስተውሏት ብቻ ነው። በቀይ መብራት ውስጥ የግርድፍ ስትታይ ግን ቆንጆ ትመስላለች። በዚያ መብራት ውስጥ የሚያበሩ ጥርሶች አሏት። ዞማ መሳይ ጠጉሯ ተበታትኖ ጀርባዋ ላይ ተዘርግቷል። ጥሩ የሰውነት ቅርጽና ትህትና አላት። በርከት ያሉ የሳጥን ቁልፎችን እንደ ወንጭፍ እያሽከረከረች በመሽኮርመም ቀረበችው። ምን እንታዘዝ የነጌታ አለች ቀልጠፍ ብላ። ቢራ ሲል የጉምጅት ምራቁን ዋጠና በለቀቀችለት ወንበር ላይ ደልደል ብሎ ተቀመጠ። በቆመችበት ትከሻውን ደገፍ አለችበትና ከራሱ አልፎ በማይሰማ ድምፅ ነይ ማንሽ አንቺ ማንሽ ጆሮሽ ላይ ተኝተሻል እንዴ? አረኔ ታዝዢ ያድርቅሽ እቴ በማለት የእመቤትነት የሚመስል ትዕዛዝ ሰጠች። ግን ያዳመጣት አልነበረም። የእጆቿን መዳፎች እየጠፈጠፈች ተጣራች። ገላዋን እንኳ በወጉ ያልሸፈነላትን ስስ ቀሚስ የለበሰች አንድ አሻሻጭ የተመናቀረች መጥታ ከፊት ለፊቱ ተገተረች። አቤት የጠራችሁኝ መሰለኝ ሞዘዝ ባለ ድምጿ ተናግራ አንገቷን ከሙዚቃው እኩል እያውረገረገች ጉንጮቿ እስኪሰረግዱ ድረስ የማገችውን የሲጋራ ጢስ በአፍንጫዋ ቡልቅ ታደርጋለች። ቢራ አለ ዓይኑን የጋረደውን የሲጋራ ጢስ በእጁ እያራገበ በማስወገድ። አሻሻጯ እየተመናቀረች ሄዳ 2 የጠርሙስ ቢራዎችን አመጣችና በየተራ በመክፈት አስጨበጠቻቸው። ሰይድ የተቀበለውን ቢራ በአንድ ትንፋሽ ጨለጠውና ሆዱን እያሻሸ እንደ አንበሳ አገሳ። ኡፍ ስለጠማኝ ጠጣሁት እንጂ ቢራችሁስ ሙቅ ነበር። ምን ነው
ሲል ፊቱን አኮሳትሮ ጠየቃት። እባክህ ፍሪጅ ተበላሽቶብኝ መስጨት ብያለሁ። እንዲሰራልኝ የሰጠሁት ቴክኒሻን ፈጥሮ መጨረስ አቃተው። እስቲ ከተሳካልኝ ሰሞኑን ሳልገዛ አልቀርም። ወደፊት ቀዝቃዛ ቢራ እንዳጠጣ አንተ ብትፈልገኝ ደስ ይለኛል። ሳቅ ብላ ቢራዋን ተጎነጨች። ቀና ብሎ በመገረም አያት። ከግር እስከ ራሷ ያለ ገጿን ካጠና በኋላ ለካስ የቡና ቤቷ ባለቤት ኖራለች ሲል በልቡ ተናገረ። ተራሻሻጭ ናት የሚል ግምት ነበረው። ወንበሯን ለቃ በአክብሮት ስላስተናገደችው ልቧ ውስጥ ቦታ የሰጠችውን ያክል ተኩራራ። የቡና ቤት እመቤቶችን ማጥመድ ከባድ ፈተና እንደሆነ አድርጎ ይቆጥር ነበር። ግን አሁን የገጠመችውን ሴት አቀራረብ ሲመለከት ፈተናው ለእርሱ የሚቀልለት መስሎ ቢታየው ደፍሮ መጠየቁን አልቻለበትም። ፈራ ተባ ያለ አንጋጦ አያት። አይኗን እያቁለጨለጨች ቁልቁል ታያለች። አፈራት። አቆምኩሽ አይደል? ይቅርታ አለና ፈቀቅ አለላት። ግማሽ ዳሌዋን ከጎኑ ከማሳረፏ የቀኝ እጇን ወደ ትከሻው ልካ አቀፈችው። ግን ስምህን እኮ አልነገርከኝም አለች። ሴት እንዲህ ብላ አታውቅም። ሰይድ ልቡ ሁለት ቦታ ክፍል አለበትና የኔን አላት። ታው ያንተን። ሳምሶን እባላለሁ። እናትና አባቱ ያወጡለትን ስም በእንደዚህ አይነቱ የመዝናኛ ስፍራ መጥራት የሚጠላበትን ምክንያት ለማንም አይገልጽም። ሰይድ ከወጣትነት ዕድሜ ያላፈነገጠ ጉብል ነው። ቅላትና የአፍንጫ ስልክክነቱ መልክ ሆነውታል። ተወልዶ ካደገበት ወሎ ዋድላ ደላንታ ወደ አሰብ ከመጣ ዓመት ሞልቶታል። እንጀራ ፍለጋ እንጀራ ወጥቶለት ዛሬ የአሰብ ጨው ማምረቻ ድርጅት ቋሚ ሰራተኛ ሆኗል። ከወር ደመወዙ ሌላ በሚያገኘው የትርፍ ሰዓት ሥራ ክፍያ ኪሱ ስለሞላ ዛሬ ቢጠሩት አይሰማም። እንዲህም ሆኖ ከግል ሕይወቱ ጋር የተያያዘ ጭንቀት አለበት። ታዲያ ይህን ጭንቀቱን ገልጦ የሚነግረው የትውልድ አካባቢው ልጅ ለሆነ አንድ የመስሪያ ቤቱ ባልደረባ ብቻ ነው። ላይመር እንደ አሰብ ከተማ ልጆች ቄንጠኛ መሆን እፈልጋለሁ። ከከተማዎቹ ሴቶች መካከል አንዷን የግሌ ማድረግ ምኞት አለኝ፣ ግን ምንም ሊሳካልኝ አልቻለም። ተለምዷዊ ንግግሬና ቀልዴን ሴቶች አይወዱልኝም። እኔ አራዳ ለመሆን የማደርገውን ጥረት ይሳለቁበታል። ይባስ ብለው ጀዝባ የሚለውን ስም ሰጥተውኛል እያለ ይነግረዋል። ታለመባላን ነው ብላ እጇን ዘረጋችለት። ነገረ ስራዋ ሁሉ ፈጣን ነው። ፈዘዝ እንዳለ እጁን ዘርግቶ ጨበጣት። ተጨባበጡ። የመግቢያ ቀዳዳ ተበጀ። ቢራ ታዘዘ። ቢራ እየተጨለጠ ጨዋታ። ቡና ቤቷ የራስሽ ናት አለ ሰይድ ንግግር ለመጀመር ያህል። አሁን እሱ ሴኔ ነበረች፣ ግን ትንሽ ችግር ፈጠረችብኝ እንጂ። እንደ መሽኮርመም ብላ ወደ መሬት አቀረቀረች። አለም ምን አይነት ችግር? ምክንያቱም ባያውቀውም የጀመረችለትን ጨዋታ እንድትቀጥል ጓግቶ ጠየቃት። እባክህ ታሪኩ ብዙ ነው፣ ምን ያደርግልሃል? ይልቅ ሌላ ጨዋታ አንጣና እንጫወት። ምን አይነት ጨዋታ? የፈለግከው። እንዴት የፈለግኩት? ጨዋታ አታውቅም ማለት ነው? አለም ከት ብላ ሳቀች፣ አፉን ከፍቶ በጉጉት ስላያት። ምን አይነት ጨዋታ? ሰይድ ምላሱ ተሳሰረ፣ በሳቁ አፈረ። ቆይ ምን አይነት ጨዋታ ታውቃለህ? ሰይድ ዝም አለ። ግንባሩና አፍንጫው ላይ ያለውን ላብ በእጁ ጠረገና እግሩ ስር ባስቀመጠው የቢራ ጠርሙስ ላይ አፈጠጠ። እንዴ አንተን የሚያል ሰው እንዴት ጨዋታ ታያፍራል? ብላ አይኖቿን እያስለመለመች ካየችው በኋላ እጇን ጭኑ መሃል አስገብታ ጨበጥ አደረገችው። ደንግጦ ዝም አለ። ሴት እንዲህ በፍጥነት ተዋውቃውና አሽኮርምማው አታውቅም። ዝም ማለቱ ይበልጥ ፈሪ የሚያሰኘው ስለመሰለው ቢራው ይምጣልን እንጂ አላት ጎተት ባለ አነጋገር። አሁንማ ቤትህ ነው፣ የፈለግከውን ማዘዝ ትችላለህ ስትል ዓለም ተሽኮረመመችበት። አጨበጨበና አሻሻጯን ጠራት። ሲጋራዋን በአፏ ለጉማ እንደ ባቡር ጢስ በማውጣት እየተናጠቀች ቀረበችው። ከሙዚቃው እኩል ስትንቀሳቀስ የቴፑን ክር የዋጠች ሮቦት ትመስላለች። እንደዚያ ንክ መስላ ፊቱ ተደቀነችበት። የፈራትን ያህል ፈጥኖ ቢራ አለ
ቶሎ ከፊቱ እንድትሄድለት ፈልጎ። አሻሻጯ ትዕዛዙን እንደሰማች እየተወረገረገች ሄደች። ቢራ መጣ። የቢራ ቆርኪ ተከፈተ። ቢራ እየተቆመቆመ ጨዋታ። ሳሚ ነፍስ ነገር አለችና ዓለም በዳሌዋ ገፋችው። ወደ ጎን ዞር ብሎ አያት። ፍርሃት ያለበት መሆኑ ከፊቱ ይነበባል። ተጫወት እንጂ ምን ይዘጋል? አንገቱን ጥብቅ አድርጋ አቀፈችው። እሺ አለ ሰይድ በፍርሃት። ጨዋታ ለመፈለግ ጥቂት አሰበ፣ ግን ቶሎ አልመጣለትም። ቶሎ እንደመጣለት ቢራውን በአንድ ትንፋሽ ጨለጠና የግንባሩን ላብ በጃኬቱ ጠረገ። ከግንባሩ እስከ እግሩ አጠናችውና እኔ የምልህ ሳሚ አለች። እመት ፈጠን ብሎ መለሰ። ቁም ሳጥን ቤት የለም? ግራ አለው። ትንሽ አስበና ወደፊት ለመግዛት አስቤያለሁ አላት። ለዚህ ነው ምኑ? በአሰም ሙቀት ላይ ሹራብና አዲስ ጃኬት ደረብከው። ክው አለ። ይጠላ የነበረውን ተረብ ከዓለም አንደበት መስማቱ አሳፈረው። ሰው ድክመቱን አይቶ ሲነግረው ቶሎ ያፍራል። በተለይ ሴቶች አራዳነ እንዲሉት ይመኛል። አውልቀው እንጂ ምን ትንቀረፈፋለህ? የቤቴን ሰራተኞች አፍ አልችልም፣ እንደ አይነት ቀፋፋ ሰው አላት ብሎ ስሜን ይዘለዝሉታል አለች እንደ መቆጣት ብላ። ሰይድ አዲሱን ጃኬት ቶሎ ብሎ አወለቀና አጣጥፎ ጭኑ ላይ አስቀመጠው። አንተ እንዲያውም ምኒታ ቤቴ ውስጥ ላስቀምጥልህ። ጃኬቱን ከጭኑ ላይ አንስታ በእጁ ያዘች። ሻንጣው የሚቀመጥልህ? እሺ ደስ ይለኛል አለና ካስቀመጠበት መሬት ላይ አንስቶ ሻንጣውን ሰጣት። ዓለም ጃኬቱንና ሻንጣውን አንጠልጥላ በቡና ቤቷ መሃል የተገተሩትን ጠጆች የገፈታተረች አለፈች። ሰይድ አይኖቹ ተነቅለ የሚበሩትን ያህል ኋላዋን ትኩር ብሎ ያየ በሐሳብ አብሯት ሄደ። መኝታ ቤቷ ወለል ብሎ ታየው። ገነት ውስጥም የገባ መሰለው። የቡና ቤት እመቤት አልጋ አይቶ አያውቅም እና ልቡ መታ። መላ ሕዋሳቱ ተንጠራሩ። ስሜቱ እንደጋለ በዓለም ገነት ውስጥ ገብቶ በሐሳብ ሲንሳፈፍ በወሲብ ባህር ውስጥ አብሯት ሲዋኝ አንተ አለችና ከአጠገቡ ተቀምጣ አቀፈችው። ዓለም ከሐሳቡ ብንን እንዳለ ቶሎ ብሎ የቢራውን ጠርሙስ ጨበጠና ወደ አፉ ላከው። ብዛ አስተያየቱን እንዳታውቅበት ፈልጎ ነበር። እኔም ልሽ ዓለም አላትና ቀረቀረ። የሰከረ ቢሆንም ትንሽ ፍርሃት አለበት። አንተ የምትለኝ ሳሚ አለችው። ዛሬ አብረን ነው የምናድረው? እናስ ከማን ጋር እንዳድር ፈለግ? አይ ምንድነው? አይ ምናልባት ምንድነው? ምናልባት የቡና ቤት እመቤቶች ቋሚ ባል አያጡም ብዬ ነው። እና ዓለም ቋሚ ባል አላት ማለት ነው? ይሄ ሁሉ መጠርጠር ጥሩ ነው ብዬ ነው። አይሳት ጠርጥረኝ ብላ ጉንጩን ሳም አደረገችው። ሰይድ አላበው። ከንፈሯ ያረፈበት ጉንጩን በእጁ ዳበስ አደረገና እኔና አንቺ ብቻ ነን የምናድረው ብሎ ጠየቃት። እርግጠኛ ለመሆን ነበር። አንካይን ያሰራውትና እውነት ሰው መስሎኝ ኮራ ብላ መለሰችለት። እስቲ ሙት በይ ሲል የእጁን መዳፍ ዘረጋ። ነውት የእጁን መዳፍ ልብና አድርጋ መታች። ልቡ ፈነደቀ። ከልክ ያለፈ ሳቅ ሳቀ። የዓለምን መኝታ በእውን የሚያገኘው መሆኑን አሁን አረጋገጠ። እስካሁን አላመንም ነበር። ተረጋጋና ተዝናንቶ ተቀመጠ። ስካሩ በሰጠው ልብ ተደፋፍሮ አቀፋት። ቡና ቤቷ ቡና ቤቱ መሰለው። ተንፈስ አለና የቡና ቤቷን እንቅስቃሴ በአይኑ መቃኘት እንደጀመረ ባንኮኒ መሃል ተደግፎ ዓለም ወዳለችበት አቅጣጫ ትኩር ብሎ የሚመለከት ሰው አየ። እርግጠኛ ለመሆን ደጋግሞ አየው። ሰውየው አይኑን አላነሳም። እኔ የምልሽ አይኑን በሰውየው ላይ እንዳፈጠጠ ጠይቃት። ሰይድ አንተ የምትለኝ አለች ዓለም። ይሄ ከፊት ለፊት የተገተረው ሰው ያውቅሻል እንዴ? የቱ? ይሄ ትኩር ብሎ የሚያይሽ ሰካራ
ጣቱን ወደ ሰውየው ቀስሮ አሳያት። ዓለም አየችውና ኧረ እኔ ከእንዲህ አይነቱ ሰው ጋር ትውውቅም የለኝ ብላ ፊቷን ኮሶ አስመሰለችው። ታዲያ ምን አባቱን የሚያይሽ አለና የሹራቡን እጀታ ሰብሰብ አደረገ። አንተ ምን ልትሆን ነው? ሰይድ መልስ አልሰጣትም። አይኑን እንዳጉረጠረጠ እጁን ለቡጤ አመቻችቶ ከመቀመጫው ተነሳ። ዱላ ከጀሎት ሹራቡን ከጀርባው ጨምድዳ በመጎተት አስቀመጠችውና ልመና ያዘች። ሳሚ እኔ ሞተው እንጂ ተው አታሰድበኝ ሲለመን ባሰበት። ልቀቂ አነጥፈዋል ብሎ እንደገና ከተቀመጠበት ተነሳ። እንዴ አንሶላ መሰለ እንዴ የምታነጥፈው አለች ባለ በሌላ ኃይሏ ታግላ አስቀመጠችው። ሆኖም እንደ ነብር ተቆጥቶ ብቻውን ማጉረምረም ጀመረ። ካፍ እስከ ገደፎ የሞላውን ጠጪ ይገላምጥ ገባ። ግን ሁሉም ስለሰከረ ደንታ የሰጠው አልነበረም። ስለዚህ በሰበብ አስባቡ ለመጋጨት ፈልጎ ጠብ ሲያሽት ሁኔታውን ስትከታተል የነበረችው ዓለም አንተ ሳሚ ስትል ጠራችው። ለምቦጯን እንደ ሕፃን ጣል አድርጋ ፊቱን ወደ እርሷ መልሶ አይኖቹን አፈጠጠባትና ምንሽ አላት ቆጣ ብሎ። ጤና በሆነ ጊዜ የማያውቀውን ጉልበት በስካር ተቀዳጅቶታል። ብረት መዝጋዬ ትሆናለህ ብዬ ሳጭ ካሁን እንዴት ትሆናለህ? ምኑ ደንበኞችን አስቀይመ ገበያ ልትዘጋብኝ ትፈልጋለህ? አይ ለካስ እንደ አይነት ሰው ነህ። እኔስ ጨዋ መስለኸኝ ነበር ያስጠጋው። አኮረፈችና ከተቀመጠችበት ተነሳች። ሰይድ አመዱ ቡና አለ ከእጇ ያጣትን ያህል ከተቀመጠበት ተነሳና ክንዷን በእጇ አጥብቆ ያዘው። ዓለም ሲል ቅልስልስ ብሎ ጠራት። በቃ ተጣልቻለሁ ልቀቀኝ ልሄድበት። እጁን ከክንዷ ላይ መንጭቃ አላቀቀች። ዓለም ፊቷን መለስ አድርጋ አየችውና ምን ሆንክ ብላ ተኮሳተረችበት። ዓለምዬ በቃ አጥፍቻለሁ ይቅርታ አድርጊልኝ ዳግም አይለመደኝም ሲል እጇን ሳማትና በሚማጠን አስተያየት አያት። አስተያየቱ እንዳሳዘናት ነገር በቆመችበት ትንሽ አሰበችና እሺ እንጂ ልቀቀው አለች። እጇን ለቀቃት። ትክ ብላ አየችው። እኔ ምልን ሁሉ ትፈጽማለህ? አሁን እፈጽማለሁ። ከሰው ጋር አትንጋጭም? አልጋጭም። ቡና ቤቴን ሰላም አትነሳው? አልነሳውም። ማይሙት ብላ እጇን ዘረጋችለት። ሰይድ ከበደ ይሙት ብሎ እጇን መታና በዚያውም ይዞት ቀረ። የማን ነው ደግሞ ሰይድ ከበደ ስትል ፊቷን ኮስተርተር አደረገችበት። ሰይድ ክዋለ። ሳያስበው የተደበቀ ስሙን መናገሩ አስደነገጠውና በተንተባተበ ምላሱ ጓደኛዬ ነው አላት። ታዲያ በጓደኛ ነው እንዴ የምትመልልኝ? አሁንም እየተጫወትክብኝ ነው አይደል? በቃ ልቀቀኝ አለችና እጁን ከጇ ላይ መነጨቀችና እንደገና አኩርፋው ልትሄድ ስትል ትከሻዋን አቅፎ አስቀራት። ዓለም ለምን እንደዚህ ትሆኛለሽ? እንባ እየተናነቀው ጠየቃት። ያዘነችለትን ያህል ቁጣዋን ቶሎ አበረደችና ትክ ብላ ያስተዋለችው ትንሽ አሰበች። ያሰበችውን ግን አልነገረችውም። በወዷ እንደያዘች ቆይታ ሌላ ሐሳብ አፈለቀች። እኔ ምለውን ትፈጽማለህ? አሁን እፈጽማለሁ። መጠጥ ካም በኋላ አትጠጣም? አሁን አልጠጣም። በጊዜ እንተኛለን? ሰይድ ሳቅ አለ። ድንጋጤ ሁሉ ወደ ደስታ ተለወጠ። ፈገግታን ከፊቱ ላይ እየረጨ አሁኑን እንተኛለን አላት። ማይሙት የእጇን መዳፍ ዘረጋችለት። ሳሚ ይሙት። የእጇን መዳፍ መታ። የቁልምጫ አጠራሩን የቀለበው ከእርሷ አፍ ነበር። ጉንጭና ጉንጩን ሳም አደረገችው። እርሱም ጉንጯን ሳም አደረገው። ከቅፉ ውስጥ አስገብቷት ወደፊት ራመድ አለ። ወደ መኝታ ቤቷ ማምራቱ ነበር። ሳሚዬ ቆም አለችና ጠራችው እየተሽኮረመመች። ወይ ዓለምዬ ቁልምጥምጥ አድርጎ ጠራት። ምልን ትፈጽማለህ? ምን? ትንሽ ስራ ይቀረኛል። ምን ስራ? አልጋዬን አስነጥፋለሁ። ትንሽ ራት እንድትበላልኝ ድስት ጥዳለሁ።
ሰራተኞቼ ዛሬ የሰሩበትን ሂሳብ እቀበላለሁ። እና እናንተ እዚሁ ጠብቀኝ፣ ስጨርስ መጥቼ ወስዳለሁ። አልቆይብም እሺ? እየተሽኮረመመች ጠየቀችው። ቅር እያለው እሺ አላት። መጠጥ የሚባል ተጠጣና ነግሬሃለሁ። ከፈለክ በኋላ ስንተኛ እንጠጣለን። ጥሩ ዊስኪ አለኝ ብላ ከመሄዷ በፊት እንዲያውም ብርህን አንጣ፣ እኔ ጋር ይቀመጥ፣ ኋላ ትወስደዋለህ ብላ አንተን አላምንም። ደግሞ ከአጠገብ ልፍ ስል ጠጥታ ትበጠብጠኛለህ። አንተው እጇን ዘረጋችለት። ሰይድ ምንም ቅር ሳይሰኝ ከሱሪው ኋላ ኪስ ያወጣውን ቦርሳ ሰጣት። ስንት ነው ውስጥ ያለው አለች። ዓለም የብር መያዣ ቦርሳውን ተቀብላ እኔ እንጃ ቁጠሪው ብሎ ትከሻውን ሰበቀና እጇን ተመለከተ። ጨርምትምት ያለውን ፕላስቲክ ቦርሳ ገለጥ አደረገችና ውስጡ ያለውን ብር ቆጠረች። 420 ብር እኔ ጋር አለ። ሂድና ተቀመጥ፣ ቶሎ እመጣለሁ እሺ? ሳቃለችና ካጠገቡ ሄደች። ሰይድ ከቆመበት ሳይንቀሳቀስ በአይኑ ተከተላት። የበሩ መዝጊያ ከፍታ እስከምትወጣ ድረስ ጠብቆ ወደ ወንበሩ ተመለሰና ተቀመጠ። የሚያደርገውን ቢያጣ የቡና ቤቷን እንቅስቃሴ በሞኛ አስተያየት ይቃኝ ገባ። በፖፕ ሙዚቃ የተደገፈው የፈረንጅ እስክስታ በጠባቧ ቤት ውስጥ ደርቷል። ለአጋጣሚ ሆኖ ደሞዝና ቅዳሜ ሰኔና ሰኞ ሆኖ የገጠሙበት ቀን ነበር። ይጨለጣል፣ ይጨሳል። ድብልቅልቁ በወጣ የእንግሊዘኛ ሙዚቃ ዳንኪራ ይረገጣል። የቢራ ተራክትሞ ጂንና ብራንዲ በመለኪያ እየተሞሉ የምድረ ጠጭና ላይ ያዞሩ እንዳሻቸው ያሾሩታል። እብደት የተቀላቀለበት ሁካታና ጩኸት። ጥቂት ደቂቃዎች በዚህ ሁኔታ አለፉ። ለቴፑ ረፍት ተሰጠውና የሙዚቃ ሁካታ ሁሉ አከተመ። እንደዚያ ሰክሮ ሲያስረግድ ያመሸ ጠጪ ሂሳብ እየከፈለ አንድ ባንድ ውልቅ እያለ ወጣ። ቀይ መብራት ጠፍቶ ደመቅ ያለው በራ። ትንሿ ሲጋሬቶ ወለል ብላ ታየች። ፍጹም ርጭታ ሰፈነባት። ኦና ቤት መሰለች። ኦና በመሰለችው ሴክሬቶ ውስጥ የቀሩት ሰይድና አንድ አሻሻጭ ብቻ ነበሩ። ተቀምጣ ከምታዛጋበት ወንበር ላይ ተነሳችና ሙትት ባለ እርምጃዋ ተጠጋችው። ሰዓት አልፏል፣ ሂሳብ ዝጋ አለች በተሳሰረ ምላሷ። ድብን ብላ ሰክራለች። አሻሻጯ የምን ሂሳብ ሲላፈጠጠባት ሰይድ የጠጣበት ነው። ባለቤቷ እያለች አንቺ ምን ቤት ነሽ? ባለቤቷ ነች እንዲያቀርበችልህ። ግልምጥምጥ አደረገችው። ማንምቱም ማንም አንቺ እኔን ልጠይቅኝ አትችይም። እናስ ባለቤቷ ናት እኔን መጠየቅ መብት ያላት። ባለቤቷ ተኝተዋል። ደግሞም ሰዓት እላፊ ነው። ትከፍል እንደው ከፍለው ጣለን እንተኛበት። አሻሻጯ በአልኮል የቀሉ አይኖቿን ጎለጎለችበት። እባክሽ ሴትዮ ጤና የለሽም እንዴ? አጨቅጭቅኝ። ሂጂና ባለቤቷን አነጋግሪ። አልተኛችም፣ ስራ ላይ ናት። አሻሻጯ እየተነጫነጨችና እየተወለጋገደች ከአጠገቡ ዞር አለች። ጓዳ ገብታ ትንሽ እንደቆየች ከኋላዋ ሰው አስከትላ መጣች። እንዴ ምንድነው እርሱ ከመሸ መረበሽ? ምንድነው ደግሞ የጠጡበትን ሂሳብ አለመክፈል ብሎ ነገር? እዚህ ከተን ያስቀመጥነው ወራጅ ውሃል እንዴ? ጎርነን ባለ ድምጻቸው እየለፈለፉ መጥተው አጠገቡ ሲደርሱ እርሱ ነው አልከፍልም ያለሽ? ምን ነው ወንድም፣ ትልቅ ሰው አይደለም እንዴ? ለምን ትበጠብጠናለህ? እና ጭቅጭቅ ሰርችቶናል። ደግሞ ስንለፋን ያውን ነው፣ እንዳንተ ስንዝናና አይደለም። ተው እንጂ ደግ አይደለም። ከፍለት ወጣ እንድውጣለን፣ አንበለዚያ ህግ ያስከፍላል ሲሉ ሽንጣቸውን ይዘው እየተወረገረጉ ደነፉበት። በጋቢ ታጀሉ አጭር ሸበቶ ሴትዮ ናቸው። ሰይድ ትዕግስቱ የተሟጠጠውን ያህል ከተቀመጠበት ተነሳና እሜቴ እርሶ ደግሞ የምን ቤት ነው? እኔ አስጠራሁት እርሶን አልነበረም ባለቤቷን እንጂ። ሂሳብ ማስከፈል መብቱ ያለው ከእርሷ ዘንድ እንጂ ከማንኛችሁም እንዳልሆነ ወቁ። ዱላ ቀረሽ ንግግሩን አወረደባቸው። ምናት ደግሞ ባለመብቷና ባለቤቷ ሲሉ በማፌዝ ጠየቁት። እመቤታችሁ ናታ። ሴትዮዋ ከት ብለው ሳቁ። ጉድ እየዋለ እያደር ነው አሉ። ደግሞ የኛ እመቤት ባናት ሰውዬ አብዳል በል
ብለው ፊታቸውን አጠቆሩበት። እብድስ እናንተ ናችሁ አለና በአልኮል ግፊት እየተነዳ ገፈታትሯቸው አለፈ። ወደ ዓለም መኝታ ቤት ማምራቱ ነበር። ዓለም ከፍታ ወጥታ የነበረውን በር መዝጊያ በንዴት በረገደው። መጀመሪያ መደንገጥ፣ ከዚያ አፍረት፣ እንደገና ድንጋጤ ወረረው። በከፈተው በር በኩል ምንም የሚታይ ነገር የለም ጭር ካለ የአውራ መንገድ በስተቀር። ዓለም የመኝታ ቤቴ ነው እያለች ስትከፍት የነበረው በር ወደ ደጅ የሚያስወጣ እንጂ በእርግጥም የእርሷ ቤት አልነበረም። ግራ ገባው፣ ዝብርቅርቅ አለበት። የበሩን እጀታ ያዘበትን እጁን አላበው። ቀስ እያለ ለቀቀውና ወደ ቡና ቤቷ ውስጥ ፊቱን አዞረ። ሰውዬ ሂሳብ ልጋ እናውጣልኝ እንጂ ምን ትቀልዳለህ? ሲሉ የእጃቸውን ሰዓት ወደ አይናቸው አጠገብ አስጠግተው እንዴ ለ6 ሩብ ጉዳይ? ወይኔ ሰውዬ ካልከፈልክ ከበላይ እንተራለን አሉ የቡና ቤቷ ባለቤት ወይዘሮ ደብሬ። ሰይድ ስካሩ ሁሉ ጠፍቶ ደንዝዞ በቆመበት ስንት ነው ሂሳብ አለ በተንተባተበ ምላስ። ገንዘቡን በተለያዩ ኪሶች ውስጥ በማስቀመጥ ልምዱ ተማምኗል። ትንሳ 4 ብር አለች አሻሻጯ ከንፈሮቿን አሞጥሙጣ። ሰይድ የሞትሞቱን ኪሶቹን መደባበስ ጀምረው ነበር። ሆኖም ግን አንዳች ነገር ትዝ ሲለው ጭራሽ በድንጋጤ ደርቆ ቀረ። ከወር ደመወዙ ቆንጥሮ አስቀምጦት ከነበረው ድፍን 100 ብር ላይ ሊከፍል ፈልጎ ነበር። ሆኖም ግን ብሩን አስቀምጦት የነበረው በጃኬት ኪስ ውስጥ ነበር። ጃኬቱን ዓለም ወስደዋለች። ሻንጣውንም ወስዳ ያስቀመጠችው ኪዮስኩ ውስጥ ነበር። አገር ምድሩን ያሰለቸች ኪስ አውላቂ ነበረች። ግን የምትታወቀው ዓለም በሚለው ስም ሳይሆን ጭራ ቀረሽ በሚል ቅጽል ስም ነው። ይህን ያወጡላት የሰፈሯ ኪስ አውላቂዎች ናቸው። ከጥቂት ጊዜ በኋላ 2 ዲሞትፎር ጠመንጃ ያነገቡ የቀበሌ ጥበቃዎች እያወሩ ከተፋሉ። አንደኛው እናንተ በራችሁን አዘጉም እንዴ ሲል ወደ ውስጥ አጨልቆ አየ። አይራ ጌታዬ፣ እዚህ የተገበ ጎረምሳ ሂሳብ አልከፍለም ብሎ ተቸግረናል አሉ ወይዘሮ ደብሬ ወደ ሰዎቹ እየተጠጉ። ሁለተኛው እዚሁ አዳሪ ነው ወይስ ወጪ አላቸው። አረ ምን ማደር ያለው። ወይዘሮ ደብሬ ሰይድን ከእግር እስከ ራሱ ገላመጡትና ወገባቸውን ያዙ። ያው ሰው ደገመና በሎንድም በሰዓት ላፊ ተይዛል ቅደም፣ እርሶ ጧት ጽፈት ቤታችን መጥተው ሂሳቦን ሊጠይቁት ይችላል ብሎ የሴክሬቷን ደጃፍ መልቀቅ ጀመረ። ሰይድ አይኑን እያቁለጨለጨ ፊቱን ወደ መሬት አቀርቅሮ ተከተላቸው።